እዚህ የተገኛችሁ ሁላችሁንም እንደየማዕረጋችሁ እንደምን ዋላችሁ ለማለት ፈልጋለሁ። እኔ አሁን መናገር የምፈልገው ወይም ማቅረብ የምፈልገው አጠቃላይ ጨረታው ሁኔታን በተመለከተ ነው። ጨረታው እንዴት ተጀምሮ ለዛሬዋ ጊዜ እንዴት ደረሰ፣ ምን ነገር ይዟል የሚለውን ዲቴል ለመናገር ሞክራለሁ። በገዳሟ የተቋቋመ የልማት ኮሚቴ አለ። ይሄ የልማት ኮሚቴ የራሱ የሆነ ሁለት ዘርፎች አሉት። አንደኛው የቴክኒክ ኮሚቴ ነው። ሁለተኛው ደግሞ የገቢ አሰባሳቢ ኮሚቴ ነው። በቴክኒክ ኮሚቴ ውስጥ የተሰሩትን ስራዎች ነው መግለጽ የምፈልገው። መጀመሪያ በቴክኒክ ኮሚቴ የተዘጋጀው የዲዛይን ስራ ቅድመ ጥናት ሰነድ ያልተዘጋጀው፣ ይህንንም ሰነድ አዘጋጅተን በዚሁ ግቢ ውስጥ በማህበረ ካህናት ተወካዮች በጽህፈት ቤት ሰራተኞች ምክረ ሀሳብና አስተያየት ተሰጥቶበት ከጸደቀ በኋላ ነው ወደ ስራ የገባ ነው። ጨረታውም በግልጽ ጨረታ በጋዜጣ ወጥቶ ነው ጨረታው የተደረገው። ነሐሴ 2017 ላይ ነው ጨረታው የወጣው። በጨረታውንም ከ20 በላይ ደረጃ 1 የሆኑ የዲዛይኑ ላይ ተሳትፈው ለማድረግ ጨረታውን ገዝተዋል። ከነዚህ ከ20 ተጫራቾች ውስጥ 10 ተጫራቾች የወሰዱትን ዶክመንት ሞልተው ለመወዳደር መልሰዋል። እነዚህን ተጫራቾች በእኛ መስፈርት ባዘጋጀነው መስፈርት ለማወዳደር በተሰጠን ኃላፊነት መሰረት አወዳድረናል። የዚህም በቴክኒክና በፋይናንሻል ውድድሩን በተመለከተ ከሀገረ ስብከትም ሆነ ከወረዳ ቤተ ክህነት ጽሕፈት ቤት የተገኙ ታዛቢዎች በተገኙበት ነው ሁሉም ፕሮሰስ ያለፈው እና ይህም ፕሮሰስ ያልፈ ደግሞ ምንም አይነት ቅሬታም ጨረታው ላይ አልቀረበም። ያለ ቅሬታ ያለ ምንም ቅሬታ ነው የተከናወነው። በመጨረሻም አሁን እነዚህ 10 የተጫራች ዲዛይኑን የሰሩት ሰዎች ተወዳድረው አሁን ለዛሬዋ ለፊርማ ከኛ ጋር ለመፈራረም የቀረበው ኢሜጅ ኮንሰልቲንግ ድርጅት ጨረታውን በአንደኝነት አሸንፎ ለሱም የአሸናፊነት ደብዳቤ ተሰጥቶታል። አሁን ምናልባት ጨረታውን እንዲስ ማለት በጣም ብዙ ስራ ነበረው። ከ1 ወር በላይ ነው ጨረታው ጋዜጣ ላይ የዋለው። 10ሩም ተጫራቾች የራሳቸው ትንሽ ለየት አድርገነዋል፣ ግብአትም እንዲሆን ለማድረግ ብለን ወደ 10ሩም ተጫራቾች የራሳቸውን ዲዛይን ሰርተው ነው የቀረቡት። ማለት ምን ይመስላል የሚለውን ዲዛይን ለማድረግ ይህም ደግሞ ለኛ ነገ ለምንሰራው ነገር 10 ተጨማሪ ግብአቶች እንድናገኝ ይረዳናል ማለት ነው። አሁን የቀረበው ዲዛይን አሁን እዚህ ጋር ምናልባት ከጀርባችን የምታዩት እንደ መነሻ ነው እንጂ በቃ ዲዛይኑ ይሄ ነው ለማለት አይደለም። ከዚህም ተሻሽሎ ከነሱ ጋርም እየተመካከርን እያሻሻልናቸው የምንሰራቸው ነገሮች ይኖራሉ። ምናልባት ይሄኛው ስላላለቀ ማናችሁም ሰዎች የቤተ ክርስቲያን ልጆች የሆናችሁ ሁሉ ይሄንን ያገባኛል እንዲህ ቢጨመርበት ሐሳብ ካለ ይሄ አሁንም ዝግ አይደለም፣ ሐሳብ መስጠት ይቻላል። አሁን የጨረታውን ያሸነፈው ኢሜጅ ኮንሰልቲንግ ድርጅት የሚሰራው ስራ ምንድን ነው ከተባለ አሁን እዚህ ላይ ሊሰሩ የሚችሉትን እነዚህ ዲዛይኖችን ሙሉ ስራዎችን አርኪቴክቸራል፣ ስትራክቸራል፣ ኤሌክትሪካል፣ ሜካኒካል እና ሌሎች ተዛማጅ የሆኑ ዲዛይኖችን ሰርቶ ይሰጠናል። እነዚህን ቅደም ተከተሉን እየተጠበቀ በእኛ እየተገመገመ የመጨረሻውን ይሄ በቃ አሁን ተስማምተናል ብለን ስንል የመጨረሻውን ዲዛይን ሰርተው ለመንግስት አካል ለሚመለከተው የመንግስት አካል ወስደው አጸድቀው ያመጡልናል ማለት ነው። ከዛ ይሄን የጸደቀውን ዶክመንት ይዘን ደግሞ እኛ ከነሱ ጋር አብረን ሆነን ተጫራች ስራውን የሚሰራ ኮንትራክተር እናወዳድራለን ማለት ነው። እሱን ካወዳደርንና ልክ እንደዚሁ አሁን እንዳለፈው ጨረታው እንዳለፈው ፕሮሰስ ሄደን ህንፃ ስራ ተቋራጩን ከመረጥን በኋላ ደግሞ ማለት ኢሜጅ ኮንሰልቲንግ የማማከሩንና የመቆጣጠሩን ስራ አንድ ላይ ነው የሚሰራው። ይሄንን እንትን ስናደርግ በጣም ብዙ ነገር ለማማከር ሞክረናል። እንደምታውቁት ከዚህ ኮሚቴ ውጪ በውጪም አሜሪካም
ንዑስ ኮሚቴ ተቋቁሞ እየሰራ ነው። ከዚህ ንዑስ ኮሚቴ ጋር ይህንን ዶክመንት ለከንላቸው የሚጨመር ካለ ምን ቢሆን ይሻላል የሚለውን ተመካክረን እነሱም ግብአት አድርገውበት እነሱም ተስማምተው በወሰኑት ከነሱ ጋር በተነጋግረን ነው ይህንንም ስራ ይሰራ ነው። ምናልባት አሁን ይህንን ዲዛይን ለመስራት ኢሜጅ ምን ያህል ጊዜ ይፈጅበታል ከተባለ እስከ 90 ቀን ወይም 3 ወር ያህል ይፈጃል። በ3 ወር ውስጥ ዲዛይኑ ጸድቆ ወደኛ ይመጣል ማለት ነው። ስራውን በተመለከተ በሁለት ፌዝ ከፍለን ነው የምንሰራው። ያው አጠቃላይ ይሄ ፕሮጀክት ይፈጃል ብለን የገመትነው ግምታዊ ሁኔታ ከ2 ቢሊዮን ብር በላይ ነው። በመጀመሪያው ፌዝ ላይ 600 ሚሊዮን ብር የሚሆነውን መጀመሪያ ላይ ነው የምንሰራው። ቀሪዎቹን ግን በሁለተኛው ፌዝ ነው የምንሰራው። ስንሰራ ግን ምንድነው የምናደርገው? በየዞኒንግ ከፍለን ነው ማለት ዞኒንግ ማለት ማን ከማን ጋር ይሁን ትምህርት ቤቱ የት ጋር ይሁን የሚለውን ዞኑን ከፋፍለን ነው የምንሰራው። በዚህም ስንከፍል በመጀመሪያው ዞኒንግ የመምህራን አገልጋዮችና ጡረተኞች ማደሪያ ነው የሚሆነው። በሁለተኛው ዞኒንግ ደግሞ የተማሪዎች ማደሪያ፣ መማሪያ፣ ቢሮዎች፣ የዕደ ጥበብ ማምረቻ፣ ላይብረሪ እና የተለያዩ አገልግሎት የሚሰጡ አነስተኛ ከቤተ ክርስቲያኗ ባህሪ ጋር ሊሄድ የሚችሉ ሱቆችም ገቢ ማስገኛም ይኖራቸዋል። ቅድም እንዳልኩት አጠቃላይ ወደ 2 ቢሊዮን ብር የሚፈጅ ግምት ያለው ስራ ነው የምንሰራው። አጠቃላይ ይህንን ግቢ ስንመለከት ወደ 10248 ካሬ ያህል ስፋት ያለው ቦታ ነው። በዚህ ቦታ ላይ እኛ ኔት ልንሰራ የምንችለው ወደ 9357 ካሬው ላይ ነው። መንግስት ደግሞ በሰጠን ፋር በሚል ቴክኒካል አለው የራሱ መስፈርት መጠበቅ ያለብን ነገር ስላለ በዚህ ቦታ ላይ እስከ 51240 ካሬ ላይ ይህን ቦታ መጠቀም አለብን። ያ ማለት ያው እኛ ያለን 10,000 ነው፣ ግን 51,000 ምናምን የሚመዳው ወደ ላይም ሰርተን ነውና አጠቃላይ ያለው ነገር ይህን ይመስላል። እነዚህ ቅድም የጠቀስኳቸው የመምህራን፣ የአገልጋዮች፣ የጡረተኞች ወይም ደግሞ የተማሪዎች ምን የያዙ ነገሮች ናቸው የሚለውን ደግሞ ቀጥለን እናደርጋለን። አመሰግናለሁ። ክቡር አባታችን ሊቀ ሊቃውንት ቆሞስ አባ ተክለ ሃይማኖት ወሉ የዚህ ታላቅ ገዳም አስተዳዳሪ፣ ክቡራን የዚህ ታላቅ ገዳም የአብነት መምህራን፣ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ የታላቋ ገዳም አዳሪ ደቀ መዛሙርት፣ ተማሪዎች፣ እናቶች፣ አረጋውያን እንዲሁም ለዚህ ፕሮግራም ጥሪ የተደረገላችሁ እንግዶች፣ የሚዲያ አካላት እንኳን ደህና መጣችሁ ለማለት እወዳለሁ። በመቀጠል ይሄ ከጀርባችን የምትመለከቱት የዲዛይን መነሻ እንዲሆን የተደረገበት ወይም ደግሞ ለዚህ መነሻነት የተሰጠው የአማካሪው ድርጅት ከዚህ በፊት ባወጣነው ነሐሴ ላይ ባወጣነው ጨረታ ሰነድ መነሻነት ለ210 ተማሪዎች በሚል መነሻ እንዲሆን በዛ ግብአት ተነስቶ የሰራው ዲዛይን ነው። ከተወዳደሩት ወይም ደግሞ ጨረታ ሰነዱን ከገዙ 20 ተወዳዳሪዎች 10ሩ አስገብቶ ከ10ሩ ደግሞ በተለያዩ በወጣው መስፈርት መሰረት ያለፈው ኢሜጅ አማካሪ ድርጅት የሰራው ዲዛይን ነው። የዚህ ኢሜጅ አማካሪ ዲዛይን ቅድም ወንድማችን ኢንጂነር ይስሐቅ እንደተናገረው በዞኒንግ ከፋፍለን ቤቶቹም ደግሞ ህንፃዎቹን እንዲሰራ እቅዱን አስቀምጠንለት ነበር። በዛ ፕሮግራም ወይም ደግሞ በዛ እቅድ መሰረት በእቅድ 1 ማደሪያ ቤት ለመምህራን፣ ለዋና መምህራን፣ ለሊቃውንት፣ ለመነኮሳት፣ ለዲያቆናት፣ ለመዘምራን፣ ለጡረተኞችና ለባለማውታ የሚሆን የክፍሎች ወይም ደግሞ ማደሪያ ክፍሎች የሚሆኑ ክፍሎችን ለማዘጋጀት ፕሮግራም ሰጥተናል። በዛ ፕሮግራም መነሻነት ድጋሚ ሪቪው አድርገናል ወይም ደግሞ እንዲሻሻል አድርገናል። መጀመሪያ የነበረው እንደሚታወቀው ይህ አዳሪ ትምህርት ቤት ከዚህ በፊት ይቀበላቸው የነበሩ ተማሪዎች ቁጥር 72 ነበረ።
አሁን ደግሞ ያለው የአረጋውያን ቁጥርም 30 ነበረ። ይሄንን ቁጥር በዚህ መልኩ ከተሰራ ወይም ደግሞ በዚህ ከኋላ በምናየው መልኩ ዝግጅቱ ከተዘጋጀ የመቀበል አቅሙንም ከፍ በማድረግ ወደ 450 የሚሆኑ መደበኛ ተማሪዎች ወይም ደግሞ ደቀ መዛሙርት እንዲኖሩት የሚያስችል አይነት ዝግጅት ነው ያደረግነው። በእነዚህ ቅድም በተጠቀሰው 9357 ካሬ መነሻነት ላይ ይሄ ኔት ወይም ደግሞ ቦታው የሚያርፍበት እነዚህን አጠቃላይ የሚይዝልን የተጣራ ስፋት 4400 ካሬ ላይ ቅድመ መደበኛ ወይም ደግሞ የመምህራንና የአገልጋዮች ጡረተኞች የሚባለው ክፍል በ4400 ካሬ ላይ ይጠናቀቃል ማለት ነው። ከዚህ በመቀጠል የተማሪዎች መማሪያ እንዲያውም የልዩ ልዩ አገልግሎት መስጫ ክፍሎች፣ የትምህርት ክፍል ዝግጅት ማድረጊያዎች፣ የተማሪዎች ካፌ፣ ላይብረሪ እነዚህን የመሳሰሉት ደግሞ በምዕራፍ 1 ላይ የሚጠቃለሉ ይሆናሉ። ይሄንን ህንፃ መገንባት ሲጀመር በሁለት ምዕራፍ እንዲጠናቀቅ ለማድረግ ጥረት እያደረግን ነው። በመጀመሪያው ምዕራፍ ቅድም ከላይ እንደተናገርኩት ለተማሪዎች በተቻለ መጠን 450 ተማሪዎችን መቀበል የሚችል ወይም ደግሞ ያንን ለማገልገል የሚችል ስፍራ ነው እየተሰራ ያለው። ለእነዚህ 450 ተማሪዎች ማለት በአጠቃላይ ቤተ ጉባኤው ባለው 8ቱም የትምህርት ክፍሎች ወይም ደግሞ በ8ቱም ጉባኤያት ላይ ተበትነው የሚማሩ ተማሪዎች ናቸው። በእነዚህም መነሻነት ቢያንስ ንባብ ክፍል ላይ 20 ተማሪዎች፣ ቅዳሴ ቤት 50 ተማሪ፣ ዜማ ቤት 50 ተማሪ፣ አቋቋምም 50 ደቀ መዛሙርት ሊይዝ የሚችል ክፍል እንዲሆን ተደርጎ ተበትኖ የተሰራ አደረጃጀት ነው ያለው። በመጽሐፍት ቤት ደግሞ በቅኔ ቤት፣ በብሉይ፣ በሐዲስ ኪዳን፣ በሊቃውንት እንዲሁም በተጨማሪ መጽሐፈ መነኮሳትንም ጨምሮ በእነዚህም ክፍሎች ላይ አንዱ ክፍል ቢያንስ ትንሹ 20 ትልቁ 80 ደቀ መዛሙርት እንዲይዝ ተደርጎ ዲዛይኑ እንዲሰራ ምክረ ሀሳብ የቀረበበት ነው። ከነዚህ በተጨማሪ አገልግሎቶች የሚሰጡ ቦታዎች እነዚህ አስተዳደር ቢሮዎች፣ ካፍቴሪያ ወይም ደግሞ መሰብሰቢያ፣ ግምጃ ቤት፣ መመገቢያ አዳራሽ በተለምዶ ደጀ ሰላም ብለን የምንጠራው እነዚህንም ያካተተ አጠቃላይ መማሪያ ክፍሎቹ ደግሞ 9ኙም ጉባኤያት የሚያስተምሩበት ለነዚህ 9ኙም ደግሞ ተጨማሪ በምክትል መምህራን ቢዘጋጅ 30 ክፍሎች ያሉት የኮርስ መስጫ፣ የሰንበት ትምህርት ቤትና የዕደ ጥበብ መስጫ ክፍሎች ያሉት ያካተተ ዲዛይን ነው የሚሆነው ማለት ነው። በአጠቃላይ ከላይ የተናገርናቸውን ነገሮች ስናጠቃልል የተጣራ ሁሉንም ያካተተ በምዕራፍ 1ም በምዕራፍ 2ም አጠቃላይ የተጣራ የቦታ ስፋት 23890 ካሬ ላይ ይሄ ከኋላ የምትመለከቱት ክፍል ህንፃዎች ያርፋሉ ማለት ነው። ከነዚህ ውስጥ ለጋራ ስፍራዎች ወይም ደግሞ እነዚህ በጋራ መገልገያ የሚሆኑ 12730 ካሬ ይኖረናል። ለመኪና ማቆሚያ ስፍራ 9663 ካሬ፣ በአጠቃላይ 50684 ካሬ ላይ ያረፈ ህንፃ እንሰራለን ማለት ነው። ይህንን እንግዲህ ያሰብነውን ህንፃ ለመስራት ኢሜጅ አማካሪ ድርጅት አሸናፊ በመሆኑ እንኳን ደስ ያላችሁ ለማለት እወዳለሁ። አመሰግናለሁ። እሺ፣ ባታ ለማርያም ገዳም ጋር ይህን ስራ ለመስራት የሚያስችለውን ውል የምናስቀምጥበት ታሪካዊ የሆነ ሰነድ ነው። በዚህ ሰነድ ኢሜጅ አማካሪ ድርጅትና ታዕካ ነገሥት በኩል ክቡር አባታችን የፊርማ ሰነዳቸውን ያሳርፋሉ ማለት ነው። ይህ የሰነድ ሁኔታ አጠቃላይ ዲዛይኑን የመስራትና የማስተዳደሩንም ጨምሮ የሚሆኑ ስራዎችን ለ2 ዓመት የሚያክል የሚያገለግል ሰነድ ነው ማለት ነው። ሰነዱን ወደ ፊርማ እንሄዳለን። እሺ
እሺ እንግዲህ የፊርማ ስነ ስርዓቱ በዚሁ ተጠናቋል። ከዚህ በመቀጠል የኢሜጅ አማካሪ ኮንሰልቲንግ ስራ አስኪያጅ አርክቴክት ቡዛየው ስጦታው አጭር የሆነ መልእክት ስለ ስምምነቱ ያስተላልፉልናል። እግዚአብሔር ጽዮንን ይገነባታል። መዝሙረ ዳዊት 101ኛው ላይ ከቁጥር 16 ላይ የምናገኘው ኃይለ ቃል ነው። እንግዲህ ዳዊት ስለ ህንፃ ግንባታ አብዝቶና አስፍቶ አምልቶ ሲናገር የተናገረው ኃይለ ቃል ነው። ቅድም ሁሉም ባለሙያዎቹም እንደ ሙያ የህንፃን ሙያ፣ የገዳሙን ፍላጎት፣ የትምህርት ቤቱን ፍላጎት እንዴት እንደገለጹት እንዴት እንደደከሙበት ሰምታችኋል። ከዚያም ደግሞ ውል ተቀባዩም ውሉን በምን አይነት እንደተቀበሉ ቤተክርስቲያኗ ውል ሰጪ ናት። እነሱ ደግሞ ኢሜጅ የተባለው ድርጅት ውሉን ተቀብሎ የሚሰራ ነው፣ እንግዲህ የሚያከናውን ነው። እንግዲህ በዚህ ላይ በይበልጥ እንደው የገዳሙ ማህበረሰብ መምህራንም ደቀ መዛሙርትም በሙሉ በዚህ መርሃ ግብር ላይ በጣም ሊመሰገኑ የሚገባቸው አካላት አሉ። ሁላችሁም ሊቃውንቱም ካህናቱም በጸሎት እንደምታግዙ ይታወቃል። ይህንን ፍላጎት ደግሞ ለዚህ ግንባታ መነሻ ፍላጎታቸውን ለዚህ ለገዳሙ የልማት ኮሚቴ ቴክኒክ አማካሪ በመግለጻቸው የቴክኒክ አማካሪ ኮሚቴው ፍላጎትን አስተካክሎ ጨረታ በማውጣት ተጋባዦችን ወይንም ተጫራቾችን በመጋበዝ የተለፋው የተደከመው ብዙ ነው። ከዚያም ቀጥሎ የጨረታ ኮሚቴ ደግሞ እንደ ሰበካ ጉባኤ እንደ ልማት ኮሚቴ በጋራ በማቋቋም የሀገረ ስብከታችን አዲስ አበባ ማለት ነው ተወካይ ባለበት የአራዳ ክፍለ ከተማ ተወካይ ባለበት ጨረታው ተካሂዷል። ይህን ሁሉ ሲያደርጉ እነ ኢንጂነር ይስሐቅም ሌሎችም አብረው ያሉት ሁሉ ሌሊት እንቅልፍ በማጣት የተሰራ እንጂ ያ ጨረታው በአየር ላይ አንድ ወር ሙሉ ሲቆይ እነሱ ረፍቶ አልነበራቸውም። ያ ለእረፍት ነው ሲሰሩ የነበረውና የራሳቸውን ጊዜ በመቆጠብ ስራቸውን በመታገስ ቤተሰባቸውን ብዙ ነገር እያሳጡ ይሄንን 3 ወር አካባቢ የሚሆን ጊዜ ብዙ መስዋዕትነት ከፍለዋልና ለቴክኒክ አማካሪ ክፍሉ እንደው እግዚአብሔርን ብታመሰግኑ በጣም አሳስባለሁኝ። ምክንያቱም እነሱ ሙያቸውን ባይቸሩ ወይንም ባይሰጡ ይሄን ድርጅት ማግኘት አይቻልም። ወደዚህ ደረጃ የተደረሰውና ወደዚህ ቀን የተደረሰው እነሱ ስለሰሩ ነው። የቤተ ክርስቲያን ስራ የራሳችን ስራ ነው ብለው ትኩረት ሰጥተው በመስራታቸው የተከናወነ ነው። ቀጥሎም ይሄን ህንጻ የሚከታተሉት እንደ ቤቱ ተወካይ ሆነው በልማት ኮሚቴ ስር ይሄንን የሚያስፈጽሙ ቴክኒክ አማካሪው ክፍል ነውና ቀጥሎም እግዚአብሔር እነሱን ይጠብቅልን እያልን ሌሎቻችሁም በጸሎትም ያገዛችሁ፣ በሙያም ያገዛችሁ፣ በምክር ያገዛችሁ ለህንጻው ስራ ደግሞ ግቢው ምቹ እንዲሆን ደግሞ በጎ አድራጎት ያደረገም አካል አለና ገንዘብ በመስጠት ይሄ ግቢ ተደልድሎ ተስተካክሎ ዛሬ መውጫ መግቢያው የተመቻቸ እንዲሆን በመደረጉ ይሄን ላደረጉ በጎ አድራጊ ምእመናንም እግዚአብሔር ይስጥልን፣ እግዚአብሔርን አመስግኑላቸው። እንግዲህ እንደገለጽኩት ይሄ ታሪካዊ ትምህርት ቤት እንግዲህ ወደ 9 ቤተ ጉባኤ እስካሁን ድረስ 7 ጉባኤያት ይካሄዱበታል። ከንባብ ጀምሮ ነው የሚካሄደው። ከሌሎች ቤተ ትምህርቶች ወይንም ቤተ ጉባኤያት ለየት የሚያደርገው ሁሉም ትምህርት እዚህ የሚገኝ ነው። እዚህ ሌላ ቦታ አንዱን ትምህርት ተምሮ ሌላ ትምህርት ለመማር ሀገር አቋርጦ ተሄዶ ስንቅ ተሰንቆ ተደክሞ ተለፍቶ ነው። አባቶቻችን ግን ይሄን ሲመሰርቱ ሁሉም ጉባኤ እዚሁ እንዲገኝ አንድ ትምህርት ተምሮ ሌላ ትምህርት ለመማር የሚቻልበትን አመቻችተው አቋቋሙ እዚህ ያለ፣ ድጓው እዚህ ያለ። ቅድም እንግዲህ ሲገለጽ እንደነበረው ለዚህ ሁሉ የሚያስፈልጉ ክፍሎች ተብሎ የነበረው ትርጓሜያቱ፣ ቅኔያቱ እዚሁ ነው የሚገኙት። ይሄን በአንድ ቦታ አባቶቻችን አመቻችተው 93 ዓመት ያገለገለ ትምህርት ቤት ነው። ከ1925 ጀምሮ እስካሁን እያገለገለ ነው የነበረው። የኮሪደር ልማቱ ምክንያት ሆኖ ግን አሁን ለስራ የሚበቃበት እድል ተፈጥሯል። በእርግጥ ከዛም በፊት የሚተኩ ነገሮች መሰራት ነበረባቸው።
ነገር ግን ጊዜ ገቢር ለእግዚአብሔር እንደሚለው እግዚአብሔር ለሁሉም ጊዜ አለውና ይሄ ጊዜ እግዚአብሔር ጊዜ ለዚህ ቤት እግዚአብሔር የሰጠው ጊዜ ነው ብለን ነው የምናምነውና ለዚህም ደግሞ አሻራውን እያንዳንዱ ሊያሳርፍበት የሚችለው ሁሉም ሰው ሲሰራ ነው። ቅድም ባለሙያዎቹ በሙያቸው እንደሰሩት ሁሉ እንዳየነው ሌላውም ሰው በዚህ ልክ ከሰራና የሚጠበቅበትን ካደረገ እንደውም ከገቢ ማሰባሰብ ጋር እንግዲህ አሁን የሚቸግረው እሱ ነው ተብሎ ይታሰባል። እሱም ራሱን የቻለ መርሃ ግብር አለው። ነገር ግን ገንዘብ ሁሉን ስለሚሰራ ለገንዘብ ደግሞ መነሻው ራሱ እግዚአብሔር ስለሆነ ሰዎች ሳይሆኑ በመጽሐፈ ሲራክ ምዕራፍ 29 ላይ ስታነቡት ዘይገብር ምጽዋተ ይሌቅሆ ለእግዚአብሔር ስጦታ የሚሰጥ ሰው ለእግዚአብሔር ነው የሚያበድረው ይላል። ስጦታ መስጠት ለእግዚአብሔር ማበደር ነው። ለእግዚአብሔር ያበደረ ሰው ደግሞ አይካድም፣ እግዚአብሔር ስለማይክደው። ለሰዎች ያበደሩ ሰዎች ሊካዱ ይችላሉ። ሰዎች ስለሚክዱ ሰዎች ሲበደሩ ሲቀበሉ ደስ ብሏቸው ይቀበላሉ። ሲከፍሉ ግን እያዘኑ እየተቆጡ ቀንም አሳልፈው አስኮርፈው ነው የሚመልሱት። እግዚአብሔር ከተበደረ ደግሞ እንደውም እጥፍ አድርጎም ነው የሚመልሰው። ሳያስኮርፍም ሳያሳዝንም ነው የሚመልሰው። ስለዚህ በዚህ ስራ ላይ የምትተባበሩ በመላው ዓለም ላይ የምትገኙ ሁሉ እንኳን ደስ አላችሁ እያልናችሁ ከዚህ ጋር እዚህ ላይ አሻራውን የሚያሳርፍ ሰው ሁሉ ስጦታውን እዚህ ላይ የሚሰጥ ሁሉ የሚያበድረው ለእግዚአብሔር እንጂ ለሰዎች አይደለም። ስጦታው ለህንጻም አይደለም፣ ለገዳሙም አይደለም፣ ለልማት ኮሚቴም አይደለም። ለራሱ ለባለቤቱ ለእግዚአብሔር ለእመቤታችን ለቅድስት ድንግል ማርያም በ3 ዓመቷ ወደ ቤተ መቅደስ ገብታ በዓታ ለማርያም አሰኝታ በዚህ ምክንያት በዓታ ለማርያም ተብሎ እየተነገረ ዛሬ ድረስ እየተዘመረ እግዚአብሔር እየተመሰገነ እንዲሆን ምክንያት የሆነችው ብድራቱ ስጦታው ለእመቤታችን ነውና ለእግዚአብሔር የሰጠ ያተርፋልና ይሄን ለማትረፍ በዚህ ዘመን እግዚአብሔር ያዘጋጃችሁ ሁሉ የታደላችሁ ናችሁ ለማለት ነው። እንግዲህ የምንሰጠው አደራ ለዚህ ለድርጅቱ ለኢሜጅ አማካሪ ድርጅት ይሄን ስታማክሩ እኔ በቀደምም በጽፈት ቤትም እየተነጋገርን ነበር። እድለኞች ናችሁ ነው እኔም ብላችሁ ይሄን ለመገንባት ታድላችሁ ተመርጣችሁ ነው። እኛ ከመነሻውም እንደሚታወቀው በቤተ ክርስቲያን ብዙ ጊዜ በአገረ ስብከትም በኩል በጠቅላይ ቤተ ክህነት ቤተ ክርስቲያናችን ላይ በየአጥቢያዎች ሁሉ ብዙ ስራዎች ይሰራሉ። ብዙ ጊዜ የለመድነው አካሄድ በግብዣ ነው። ብዙ ጊዜ ስራዎች የሚሰሩት ባለሙያዎች እየተጋበዙ ኮንትራክተሮች እየተጋበዙ ነው። እኛ እዚህ ስንመክር ምንድነው የተባባልነው? እስቲ እግዚአብሔር ይምረጥ፣ ማንንም እኛ አንምረጥ፣ ግልጽ የሆነ ጨረታ እናውጣ ነው የተባለው። ግልጽ ጨረታ እንዲወጣ ተደረገ። እግዚአብሔር የወደደው ቀበደም ሆነ ዘለቀም ሌላም ሰው ቢሆን እግዚአብሔር የጠራው እሷ ራሷን ትጥራ ተብሎ እድል ነው የተሰጠው። በዛ መሰረት ግልጽ ጨረታ ሲደረግ በጋዜጣ ታውጆ ነውና ቅድም እንደተገለጸው ሂደት ተፈጠረ። በዛ ሂደት ውስጥ ማን መጣ? እነዚህ መጡ ማለት ነው። ስለዚህ እመቤታችን ናት የጠራቻቸው። በቀደም ስንገናኝና ስንተዋወቅ ግን እኔ የድርጅቱ ስራ አስኪያጅ እኔም የበዓታ ዕለት ነው የተወለድኩት አሉ። ለዚህ ነው እንግዲህ ግልጽ ጨረታ የወጣው መሰለኝ። እሳቸውን ሊጠራ ፈልጓቸው መሰለኝ። እመቤታችን የራሷ ምክንያት አላትና ብዙ ጊዜ እድልን ከራስ ለእግዚአብሔር መስጠት የበለጠ ነው። እኛ እናውቃለን ከማለት በላይ እግዚአብሔር ያውቃል፣ እኛ እንሰራለን ከማለት በላይ እግዚአብሔር ይሰራል ብሎ ማሰብ እንዲህ ነውና እመቤታችን ወደ ቤተ መቅደስ በ3 ዓመቷ እንደገባች ይሄም ድርጅት ደግሞ እነሱም ዛሬ ወደ በዓታ ወደ ቤተ ክርስቲያናችን ገብተዋልና እንኳን ደስ አላችሁ እያልን እናንተ እድለኞች ናችሁ፣ እድሉን ተጠቀሙበት። ይሄ ቅድም ስንፈራረምበት የነበረው ወረቀት ሰው ሰራሽ ነው፣ ሃይማኖቱ ግን እግዚአብሔር ሰራሽ ነው። ይሄ በዚህ ጉባኤ ፊት የተገባው ቃል ኪዳን ግን የእግዚአብሔር ቃል ኪዳን ነው። ወረቀቱ ውሃ ቢደፋበት ይርሳል፣ ይፈርሳል። እሳት ቢያቃጥለው ይቃጠላል፣ እሳት ቢነካው አይኖርም ማለት ነው። እየተነጋገርንበት ያለው ምስክራችንን በዓታ ለማርያም ብለን እመቤታችንን ምስክራችን አድርገን እግዚአብሔር ምስክራችን እማኛችን ብለን የምንነጋገረው ግን እሳት የማያቃጥለው ውሃ የማያፈርሰው ዘመን የማይቀይረው ምናልባት እኛ ጀመርን እንጂ ላንፈጽም እንችላለን። ሌላ ትውልድ ሊሆን ይችላል የሚፈጽመው። ለሚፈጽመው ትውልድ የሚሰራ ውል ነው ማለት ነው። ስለዚህ በዚህ መሰረት እናንተ እግዚአብሔር ፊት ቃል የገባችሁ ናችሁ እንጂ ለኛ ለታይካ ነገስት ለበዓታ ማርያም በሰው ሰውኛው ነው እንዲህ ፊት ለፊት የሚታየው እንጂ የሚመለከተው የሚያየው እግዚአብሔር ስላለ የሚያያችሁን እግዚአብሔር አስባችሁ እግዚአብሔርን የሚፈራ ሰው
የእግዚአብሔርን ስራ ለመስራት እግዚአብሔር ያግዘዋልና እግዚአብሔር ያግዟችሁ እንድትፈጽሙ ለማሳሰብ ነው። አደራውንም ከእግዚአብሔር ነው እየተቀበላችሁ ያላችሁት፣ ከመቤታችን ነው እየተቀበላችሁ ያላችሁት። እንግዲህ ትምህርት ቤት ካልተገነባ የአብነት ትምህርት ቤት ከሌለ ሃይማኖት የለም። ሃይማኖታችን ኦርቶዶክስ ነው ብሎ ሰው መናገር የሚችለው ሰንበት ትምህርት ቤት አገልጋይ ነኝ የሚለው ህንፃ ኮሚቴ ነኝ ይሄ የምንላቸው ነገሮች በሙሉ የሚነገሩት ቃለ ዓዋዲ ላይ የተቀመጡት አብነት ትምህርት ቤት ካለ ነው። አብነት ትምህርት ቤት ከሌለ ሃይማኖትን ለይቶ ለማወቅ ስለሚቸግር ሰለስቱ ምዕት የምንላቸው የአብነት ትምህርት ቤት ውጤቶች ናቸው። ነቢያት ሐዋርያት የምንላቸው ጌታ ባለቤቱ ኢየሱስ ክርስቶስ የአብነት ትምህርት ጉባኤ ከፍቶ ያስተማራቸው ከዛ ውስጥ የተገኙ ናቸው። ስለዚህ የሃይማኖት ትምህርት ቤት ማለት ነው የአብነት ትምህርት ቤት ማለት በቀላሉ። ስለዚህ የአብነት ትምህርት ቤትን መገንባት ኦርቶዶክስን መገንባት ስለሆነ ኦርቶዶክስን መገንባት ደግሞ ብዙ መንፈሳውያን ትውልድን መገንባት ስለሆነ ዛሬ የምናያቸው ነገሮች ሁሉ እኮ ትውልድ በአብነት ትምህርት ቤት በደንብ እየተገነባ በነበረበት ዘመን የምናያቸው አይደሉም። አሁን እያየነው ያለነው የአብነት ትምህርት ቤቱ ከኮሰሰ በኋላ የምናያቸው ነገሮች ናቸው። ግብረ ገቡ ትምህርቱ ከቀረ በኋላ የምናያቸው ናቸው። ይሄ ቤት ብዙ የሀገር መሪዎችንም ከነሰነ ምግባር አሟልቶ ለሀገር አስረክቧል፣ ለቤተ ክርስቲያን አስረክቧል። አሁንም በመላ ዓለም ያሉ አሉ፣ በሕይወት የሌሉም አሉ። ስለዚህ የአብነት ትምህርት ቤትን መገንባት ትልቁ የሃይማኖት ግንባታ፣ ትልቁ የትውልድ ግንባታ ስለሆነ ይሄን ግንባታ ለመገንባት እናንተም ይሄን ለማማከርና ለማሰራት ስለታደላችሁ እግዚአብሔር መርጧችኋል። እንኳን ለዚህ ቀን አደረሳችሁ እያልኩኝ እንግዲህ በገዳሙ ያለነው ማይበረሰብ ልዩ መራግብር አዘጋጅተናል። ያዘጋጀነው መራግብር ከፊታችን ቅዳሜ ጀምሮ ከዳር 25 27 ጀምሮ 27 28 29 30 ከወዲያኛው ደግሞ ታኅሳስ 1 2 3 እስከ በዓታ በዓል ድረስ ለሰባት ቀናት ግንባታ ለበዓታ የሚል መራግብር ነው ያለነው። ግንባታ ለበዓታ ይገባል ማለታችን ስለሆነ በዚህ መሪ ቃል የሚጸልየው ጸሎት ይሄን በተመለከተ ነው። ለሰባት ቀናት መዋጮ የሚያደርገውም ይሄን በተመለከተ ነው። የሚያማክረውም ይሄን በተመለከተ ነው። ስለዚህ ይሄን አስመልክተን ይሄን 7 ቀን እንዲያሰብን በዓሉ ላይ እንድረስ። በዓሉንም ዝም ብለን አንጠብቅ። የበዓል ዝግጅታችንም ጸሎት ይሁን። የበዓል ዝግጅታችንም መዋጮ ማዋጣትና ለዚህ ግንባታ ቅድም ሲነገር እንደነበረው ሰምታችሁታል። ከ2 ቢሊዮን በላይ ሚሊዮን አይደለም፣ ከ2 ቢሊዮን በላይ የሚፈጅ ስራ ሊሰራ የተማሪ ቅበላውንም ከፍ ማድረግ ምናልባት አሁን ያሉን መምህራን 7 ወይ 8 ሊሆኑ ይችላሉ። ከዚህ በኋላ እስከ 30 መምህራን ዋና መምህራን ቢኖሩ ምክትሎች 30 ቢኖሩ 60 መምህር ሁሉ የማስተናገድ አቅም እንዲኖረው አስፍቶ ማሰብ ስለሚገባ በዚህ ልክ ነውና ገንዘቡ ዛሬ ስሙ ሲጠራ ሊያስደነግጥ ይችላል። ለእግዚአብሔር ማበደር የቻለ ሰው ካለ ግን ለእግዚአብሔር ምን 2 ቢሊዮን ምንም አይደለም። ለእግዚአብሔር ለሰው ነው ክብደቱና ስለዚህ ለሰው የከበደ ለእግዚአብሔር ቀላል ስለሚሆን ሁላችንም እንድንተባበርበትና በዚህ የምታዩትን ስራ ሁሉ ይሄ የመጀመሪያ ቀናችን ነው። ቅድም እንደተነገረው ከተለመደው አሰራር ትንሽ ለየት የሚያደርገው ብዙ ጊዜ ጅምሮች በመሰረት ማስቀመጥ ይጀምራሉ። እኛ መሰረት ማስቀመጥን ደግሞ ቀጥለን የምናስኬደው ሆኖ ከድርጅት ጋር ውል መፈራረም ተቋማዊ ስራ ስለሆነ ተቋምን ከተቋም ጋር ማስተሳሰር እንዲቀላል አይደለም። እንደ ልማዳችን መሰረት ሳያስቀምጡ ህንፃ መስራት ይቻላል። መሰረቱን ሰርቶ ጨርሶ ማስቀመጥ ይቻላል፣ ችግር የለም። ውል ሳይፈራረሙ ግን መስራት አይቻልም። ስለዚህ ውል ተቋማዊ ነው። ያ ደግሞ እንዲሁ መሰረትና ታሪክን ይዞ ለመሄድ የሚሰራ ስለሆነ ይሄ ትልቅ ታሪክም ስለሆነ በታሪክነቱ እንድትመዘገቡት ነው። እግዚአብሔር የተመሰገነ ይሁን። በጋራ እግዚአብሔርን እናመስግን። በመጨረሻ በእውነት በሚዲያችሁ ይሄን ስራ ለማስተጋባትና ዓለም በሙሉ እንዲሳተፍበት የመጣችሁ የሚዲያ ስራ አስኪያጆች፣ ባለቤቶች፣ ሰራተኞች ከቤታችን ሚዲያ ጀምሮ ዋናው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ሚዲያ አለ። ከዛ የአዲስ አበባ ሀገረ ስብከት አለ። ከዛ ደግሞ ብዙ ሶሻል ሚዲያዎች አሉና ሁላችሁንም በጣም ከልብ እናመሰግናለን። ምክንያቱም ዛሬ ነገሮች በሚዲያ ነው የሚሰሩት። ሚዲያ ላይ ነው ነገሩ ሁሉ ያለው፣ አየር ላይ ነው ያለው። ከመሬት ወደ አየር ወጥቷልና ጊዜውን እየዋጁ ጊዜውን እየተከተሉ መሄድ መልካም ስለሆነ ነው። በእውነት ሁላችሁም የቤተክርስቲያን ልጆች ስለሆናችሁ የበዓታ ብለን ስንላቸው ብዙዎቹ አስተባባሪዎች ሁሉ እናስተባብራለን
ሌሎች ይህን እያስተባበሩ ሚዲያውን አስተባብረው ዛሬ እዚህ በዚህ ልክ እንዲገኝ ያደረጉ የሚዲያዎቹ አለቆችም አሉና እነሱ ይሄንን ሌላ ቦታ ቢጠቀሙበት ብዙ ዋጋ ያገኙበታል፣ ከእግዚአብሔር እናገኝበታለን ብለው ነው በነፃ እያገለገሉ ያሉትና እግዚአብሔር ይስጥልን፣ በረከት ያድልልን፣ ጸጋውን ያብዛልን። እንግዲህ ሌላ ጋዜጣዊ መግለጫ ለብቻው ለሚዲያ የምንሰጠው ቀጥሎ ስለሆነ አሁን መርሐ ግብሩን በጸሎት እናጠቃልላለን። ለጸሎት እንነሳ። ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም በዓታ ለማርያም ወዳጆች እንደምን ከረማችሁ? እንደምን ሰነበታችሁ? ለ2018 ዓመተ ምህረት የበዓታ በዓል ቀን ታኅሳስ 3 ቀን ለምናከብረው በዓል ሁላችሁም እንኳን አደረሳችሁ እንኳን አደረሰን እያልን እንግዲህ በዓሉን ከወትሮው ለየት የሚያደርገው ግንባታ ለበዓታ በሚል ርዕስ ነው ዘንድሮ የምናከብረው። ይህንንም ልንቻልንበት ምክንያት ካሁን በፊት በየዓመቱ በዓል እንደምናከብር ይታወቃል። ከወትሮው ለየት የሚያደርገው በኮሪደር ልማት ምክንያት የዳግማዊ ምኒልክ መታሰቢያ ትምህርት ቤት ፈርሷል። ፈርሶ እንደገና በአዲስ መልኩ እንዲሰራ የዲዛይኑ ስራ አልቆ ተጠናቆ ይገኛል። ስለዚህ እርሱን ለመገንባት ደግሞ የበዓታ በዓል መነሻችን ነው። ካሁን በፊትም የዛሬ 93 ዓመት ይሄ በዓል ነው መነሻ የሆነው ለትምህርት ቤቱ። ትምህርት ቤቱም የተሰየመው በንጉሱ በአፄ ምኒልክ ነው። ንጉሱ ደግሞ ከዚህ ምድር ላይ በሕይወተ ሥጋ ወይንም በሞተ ሥጋ የተለዩት ታኅሳስ 3 ቀን በመሆኑ ታኅሳስ 3 ቀን ደግሞ እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት ነውና ይሄ ቤተ ክርስቲያን የተቋቋመው ልጃቸው ንግስት ዘውዲቱ በመጽሐፍ ስማቸው አስካለ ማርያም ለአባታቸው መታሰቢያ ይሆን ዘንድ ለታኅሳስ 3 በየዓመቱ በዓሉ ይከበር ዘንድ የተቋቋመና የተከፈተ የተመሰረተ ቤተ ክርስቲያን ነው። ቤተ ክርስቲያን ብቻ መስርቶ ደግሞ ቤተ ጉባኤ ከሌለ ቤተ ክርስቲያኑ አገልጋይ ስለማይኖረው አገልጋይ ለማስገኘት ሲሉ ትምህርት ቤቱም ከቤተ ክርስቲያን ምስረታ በኋላ ተመስርቷል። ቤተ ክርስቲያኑ ከተጠናቀቀ በኋላ በ25ኛው 1925 ማለት ነው። ይሄ ቅድም 93 ያልኩት ይሄን እድሜ ያስቆጠረው ይሄ ትምህርት ቤት የዳግማዊ ምኒልክ መታሰቢያ የቀሳውስትና ወይ መምህራን እና የቀሳውስት ማሰልጠኛ ትምህርት ቤት ነው የሚባለው። በዚህ ነው የተመሰረተው መጀመሪያ። በኋላ አዳሪ ትምህርት ቤት ይባላል። ቆየት ብሎ ደግሞ አብነት ትምህርት ቤት የሚልም ስም ተሰጥቶታል በአንድ ወቅት በቤተ ክህነቱ ጥናት። ነገር ግን አዳሪ ትምህርት ቤት ማለት መንፈሳዊ ትምህርት ቤት ማለት አብነት ትምህርት ቤት ማለት ሁሉም አንድ ነው። እነዚህ 8 ጉባኤያት ወይንም 9 ጉባኤያት የሚሰጡበት ነው። ከንባብ ጀምሮ አቡጊዳ ቆጥሮ መልእክተ ዮሐንስ ቆጥሮ ዳዊት ንባብ ተምሮ ዜማ ተምሮበት ቅዳሴ፣ ቅኔ፣ ትርጓሜያቱን፣ ብሉያቱን፣ ሐዲሳቱን፣ ሊቅ፣ አቋቋም፣ ድጓ እነዚህ ሁሉ በአንድ ቦታ የሚያገኙበትና የሚማሩበት አገልጋዮቹ እዚህ እየፈሩ ወይንም አገልጋዮቹን እያፈራ ለቤተ ክርስቲያን የሚያበቃ ነውና ይሄ ወደ 100 ዓመት ገደማ አገልግሎት ሰጥቷል። አባቶቻችን ይሄን የሰሩት ለትውልድ ነው። ለትውልድ በመስራታቸው ብዙ ትውልድ በዚህ ውስጥ ተገኝቷል። ይሄን በዚህ የተገኘውን ትውልድ ደግሞ እኔና እናንተ በዚህ ዘመን በመላው ዓለም ያላችሁ በየትም ቦታ የሚገኘው የበዓታ ወዳጅ ይሄን ሊያተኩርበት የሚገባው እኛ ዛሬ የአባቶቻችን ስራ ወርሰን ሰርተን እንደ አባቶቻችን ለትውልድ ልናስረክብ ነው። ስለዚህ ለትውልድ ለማስረከብ የሚቻለው ደግሞ ሁሉም ሰው በሚችለው ነውና ገንዘብ ያለው በገንዘቡ፣ ሙያ ያለው በሙያው፣ ማቴሪያል ያለው በማቴሪያል፣ የሚጸልይ በገዳማት ያሉ ሁሉ በጸሎት ማገዝ የሚችሉት ሁሉ እዚህ ላይ እንዲተባበሩና እንዲያግዙ ነው። በዓሉን የምናከብረው በግንባታ ነው ለማለት ነው። የበዓሉ አከባበር ግንባታ ለበዓታ በሚል ርዕስ ከህዳር 27 ጀምሮ እስከ ታኅሳስ 3 ቀን ድረስ 7ቱን ቀናት ይሄን ብቻ በአእምሯችን እያመላለስን ገንዘብ ያለውም
እየመጸወተ እየሰጠ እንግዲህ እንደተባለው ለእግዚአብሔር የሚሰጥ ይቀበላል እንጂ ሰጪ አይደለምና ለእግዚአብሔር መስጠት እንድትችሉና እንድትገነቡ በዓሉን ከግንባታ ጋራ እንድታከብሩ ለማለት ማሳሰብ እወዳለሁ። ግንባታ ምን ያህል ጊዜ ይፈጃል ተብሎ ነው የሚታሰበው? ከዚህ በተጨማሪ በዚህ በእናንተ ጥናት ውስጥ ምን ያህል ገንዘብ አላቸው? በሀገር ውስጥና በባህር ማዶ የሚገኙ የእምነቱ ተከታዮች ምን ያህል ገንዘብ ትጠብቃላችሁ? አመሰግናለሁ። እሺ እንግዲህ የመጀመሪያውን ጥያቄ እንትልና ቀጥሎ ኢንጂነር ይስሐቅ የዚህ የቴክኒክ ኮሚቴው ሰብሳቢ ነው ሰብሳቢ ናቸው። እሳቸው የሚመልሱት ይሆናል። ደግሞ ቀጥሎ የሚመጡትን ጥያቄዎች እንዳልመጣጣቸው እናያለን። ከዚህ ጋራ የዘመናዊ ትምህርትም አብሮ እንዲካሄድ ወይንም ደግሞ ይሄ ትምህርት ቤት ብዙ ሊቃነ ጳጳሳትን፣ መምህራንን፣ ቀሳውስትን፣ ምሁራንን ያፈራ የሚለው ያው እኛም እሱን መነሻ አድርገን የተነሳ ነው። እኔም እንደ አባቶቼ ብዙ አለኝ ባልል እንኳን እኔም እንደ አቅሜ ከዚህ ነው የተገኘሁት። እኔም እዚሁ ነው የተማርኩት። የሁላችንም ቤታችንና መገኛችን ነው። እንደሱ እንደመሆኑ መጠን ይሄ አሁን ይሄን በዓል ስናከብር በዚህ መልክ ከዚህ የተገኘውን ከዚህ በተገኙ ሰዎችም የተጠቀመ ሰው ሁሉ ሰው ግድ ከዚህ ትምህርት ቤት ብቻ ተገኝቷል ማለት ስለማይቻል ከዚህ ከተገኙ ሰዎችም የተጠቀመ ከዚህ እንደተገኘ ነው የሚቆጠረው፣ እዚህ እንደፈለቀ ነው የሚቆጠረውና ብፁዓን ሊቃነ ጳጳሳት፣ ሊቃውንት፣ መምህራን አልፎም ተርፎ የሀገር መሪዎች ሁሉ ከዚህ ይገኙ እንደነበረ ስለሚታወቅ እኛ ይሄንን ስንሰራ ጎን ለጎን ሌሎችም አብረውት የሚሰሩ የልማት ስራዎች ይኖራሉና ግድ በዚህ ግቢ ላይ ይጠቃለሉ ይችላሉ እንጂ በሌላ ቦታዎች ይዞታዎች የቤተክርስቲያን ይዞታዎች ስላሉ ተመጋጋቢ ሆነው አብሮ ጎን ለጎን ሌላም ትምህርት መስጠት ዘመናዊ ትምህርትን መስጠት የሚችልበት የሚታሰብበት ነው የሚሆነውና ይሄ ነው ግን ሁሉንም የሚያስገኛቸው። ድሮ የሚያስገኛቸው ይሄው ስለሆነ ይሄው ነው የሚያስገኛቸው። ሌላው ምናልባት ስለ በዓታ ጉዳይ ይመለከተኛል የሚለው በመላው ዓለም ያለ ሰው ሁሉ በእርግጥ የማይመለከተው ሰው የለም። ኦርቶዶክስ ሆኖ እንኳንስ ኦርቶዶክስ ሆኖ ኦርቶዶክስ እንኳን ባይሆን ሀገራዊ የሆነ ሰው ኢትዮጵያዊ የሆነ ሰው ይሄ የኢትዮጵያ መነሻ ህገ መንግስት የተረቀቀበት ስፍራ እዚህ ስፍራ ነው። በተመከረው ምክር የግብጽ ሲኖዶስ ወይንም ደግሞ ጵጵስና በሲኖዶሱ ከግብጽ ይመጣ የነበረው ኢትዮጵያ ራሷን ትቻል ብለው አፄ ኃይለ ሥላሴ የሰሩት እዚህ ቦታ ካሉ ሊቃውንት ጋራ በተመከረው ምክር የተሰራ ስራ ነው። እዚህ በተገኙ በነበሩ ሊቃውንት መክረው ነው ያንን ወይሲሙ ሊቀ ማይምራን ይሆሙ ተብሎ ከራሳቸው ሰው መሾም አይጠበቅባቸውም ኢትዮጵያውያን የሚባል ታሪክ የተቀየረበት ቦታ ነው በዓታ ማለት የበዓታ ትምህርት ቤት ማለት። ይህን ያክል ጥልቅ ታሪክ ያለው ስፍራ ስለሆነ የሚመለከታቸውን አካላት ሁሉ በዚህ መልክ ነው እየቀሰቀስን የምንሄደው። ስለዚህ ጎን ለጎን ሌሎች ተመጋጋቢ የሚሆኑ ትምህርቶችንም ይሄም ራሱ ምናልባት እኮ እየሰፋ ሲሄድ እየበዛ ሲሄድ ይሄ 10248 ካሬ ላያጠቃልል ስለሚችል ከዚህም እየሰፋ ይሄዳል። ቅርንጫፍም ነበረው ራሱ የአብነት ትምህርት ቤቱ። እኛ እዚህ እንማር በነበረ ጊዜ እንጦጦ ራጉኤል ትምህርት ቤቱ ነበረ። የበዓታ ነው እሱ የዚህ ቅርንጫፍ ነው። ግማሹ ደቀ መዛሙርት እዛ ናቸው፣ እዛ ነው ቤተ ጉባኤው። በኋላ ነው እየታጠፈ መጥቶ እዚሁ የወረደው እንጂ የነበረው እንጦጦ ራጉኤልም ላይ ነውና ስለዚህ ዘመናዊ ትምህርቱን ከዚህ ጋር ጎን ለጎን ማስኬዱ በጣም ለዚህ ቤት ከባድም አይደለም አዲስም አይደለም። እንዲህም ነበር የነበረውና እንዲሁ እየተመጋገበ እዚህ ትምህርት ቤቱ የነበረው ዘመናዊ ትምህርት ቤት አሁን ከቤተ ክርስቲያኒቱ ውጪ የሆነው የበዓታ ነበር። መስከረም 2 የሚባለው ትምህርት ቤት የበዓታ ነበር። ምን ነበር እሱ የሚሰራው? ዘመናዊ ትምህርት ነው እሱ የሚያስተምረው። እዚህ ደግሞ የአብነት ትምህርቱ ነው የሚሰጠው። እዚህ አብነቱን ትምህርት የሚማሩ ሰዎች ማታ እዛ ሄደው ይማራሉ። እንደ ውጤታቸው ታይቶ ደግሞ ከዚህ ሲገፉ በቀን እዛ ይማራሉና የነበረ ነውና ያንን ለማስቀጠል አሁንም ይሄንን ጀምር ተብሎ ነው እንጂ የሚሄድ ነው ለማለት ብዬ ነው። የሚቀጥለው ጥያቄ ወደ ኢንጂነር ይስሐቅ። እሺ አመሰግናለሁ። አንድ የተነሳው ጥያቄ ግንባታው ምን ያህል ጊዜ ይፈጃል የሚል ጥያቄ ነው። ያው ቅድም ለመግለጽ እንደሞከር ነው ስራው የሚሰራው በፌዝ ነው። 2 ፌዝ አድርገን የተሰራው የመጀመሪያው ፌዝ አጠቃላይ 2 ቢሊዮን ብር የሚፈጅ ስራ ነው የምንሰራው።
የመጀመሪያው ፌዝ በ600 ሚሊዮን ብር የሚሰራው ነው። ምናልባት በስንት ጊዜ ያልቃል የሚለው ያው የራሱ የሆኑ ተግዳሮቶች አሉት። ያው በመናገኘው ገቢ ሊወሰን ቢችልም እንደ እቅድ ግን እኛ እቺ የመጀመሪያው ፌዝ ከ2 እስከ 3 ዓመት ውስጥ እንጨርሳለን ብለን ነው የምናስበው። ሁለተኛው ጥያቄ ደግሞ ምን ያህል ብር አላችሁ የሚለው ያው እንደሚታወቀው በአታ ከዚህ በፊት ብዙ ህንፃዎች የነበሯት እና የራሷ ገቢ ምንጭ የነበራት ነች። አሁን ግን እነዛም ስለሌሉ ገቢዋም ያው ህዝቡ ነው ምእመኑ ስለሆነ ያው ሀብቷ ምን ያህል አላችሁ ለሚለው ያው እንግዲህ የምእመናኑ ሀብት ነው የኛ ሀብት ለማለት ነው። ከውጪ ሰዎች ምን ትጠብቃላችሁ ለተባለው ልክ እንደዚህ አይነት ኮሚቴ ውጪ አሜሪካ የተቋቋመ ኮሚቴ አለ፣ በንዑስ ኮሚቴ አለ። ያ ኮሚቴ ራሱን በአሜሪካ መንግስት ወይም ደግሞ በአሜሪካ ህግ ራሱን አደራጅቶ በመንግስት ተመዝግቦ የተቋቋመ ድርጅት ነው። እውቅናም ያለው ድርጅት ነው። እነሱም ልክ እንደኛው እዚህ የገቢ ማሰባሰቢያ እኛ እንደምናደርገው እነሱም የገቢ ማሰባሰቢያ እያደረጉ ከዚህ በፊትም በአታን እድሳቷን ስናድስ ትልቅ አስተዋጽኦ ያደረገ ኮሚቴ ስለነበረ አሁንም ያን ኮሚቴ በደንብ ተደራጅቶ ለዚህም ያ ኮሚቴ ነው ግንኙነት እየፈጠርን ስራውን ለማስኬድ ያሰብነው። ይሄን ይመስላል። ትንሽ ጥቂት ለመጨመር ያክል ምን ይዛችኋል የተባለው ላይ እግዚአብሔር ነው ያለን። አሁን ካዝናችን ላይ ሌላ ምንም የለንም። እኛ እንግዲህ እግዚአብሔር አለን ብለን አምነን መቼም ህልም ተፈርቶ ሳይተኛ አይታደርም ይላሉ የድሮ ሰዎች። ስራው ስለሚያስፈራና ብሩ ስለሚያስፈራ ሳንሰራ መቅረት ስለሌለብን ኢንጂነር ይስሐቅ ቅድም እንዳለው ምንም ነገር ኖሮ ሳይሆን አካውንቱ ነው ራሱ ያለው፣ ቁጥሩ ነው ያለው። ደግሞ ቁጥርን የፈጠረ ደግሞ እግዚአብሔር ነው። ስለዚህ ቁጥሩ ነው ያለን እንትኑ ላይ አካውንቱ ላይ። ለዚህም ነው ዓለሙ በሙሉ ተረባርቦ እንደተባለው አሁን ይሄ እየተሰራ ያለው ጊዜውም የተባለው በፌዝ ለመስራትም የተፈለገው አቅሙ አይኖርም ተብሎ እንጂ አቅሙ ቢኖር ምንም በአሁን ሰዓት ያሉ ግንባታዎች ደግሞ ጊዜ የማይፈጁ ናቸው ይታወቃሉና በዛም ልክ መጨረስ ስለማይቻል ይሄንን ግንባታ ለበዓታ የሚለውን መልእክት ቢሰማ በሙሉ ለእመቤታችን ገንዘብ እንዲሆን ነው እኛ የፈለግነው። ይቅርታ እንዲወጣ ምናልባት የአካውንት ቁጥሩን በተመለከተ ለጊዜው የኢትዮጵያ ንግድ ባንክ አካውንት ቁጥር ነው ለዚህ ከፈት ነው። እንደየንትኑ በሁሉም ባንክ በአጭር ቁጥር ከሰሞኑ የምናወጣው አለ። ምናልባት እስከ በዓታ በዓል ድረስ ይደርሳል ብለን እናስባለን። አጭር ቁጥር አድርገን በሁሉም አካውንት ማኔጅ ሊደረግ የሚችል እናዘጋጃለን። ለአሁን ግን የገዳሟ ልማት ኮሚቴ አካውንት የኢትዮጵያ ንግድ ባንክ 1018 05 83 93 2 ድገመው 1018 05 83 93 2 የኢትዮጵያ ንግድ ባንክ ነው። በዚሁ አጋጣሚ ለመጥቀስ ነው።